ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የአውሮፓ ህብረትና በስሩ የሚኖሩ 450 ሚሊዮን ዜጎቻቸውን ያስደነበራቸው ነገር ምንድነው? ለምንስ ነው የዚህን ያህል የፈሩትና የሰጉት? ይህ የመላው ዓለም ጥያቄ ሆነና መልሱ ግን የሚያውቁት እነሱ ናቸው። ማለትም 27 አባል ሀገራት በስራ አቅፍ ይዣለው የሚሉት የአውሮፓ ህብረት አባል ሀገራት አስፈጻሚዎች ማለታችን ነው። ከቅርብ ዓመታት ወዲህ በብዙ ሰጣ ገባዎችና መገለጫዎች ስሙን በደንብ ያስነሳው የአውሮፓውያን ስብስብ ነኝ የሚለው የአውሮፓ ህብረት በተለይ ደግሞ በዩክሬንና ራሽያ ጉዳይ ውስጥ እሳትም ጭድም እየሆነ ነገሮች ውስጥ ሲከሰት አስተውለናል። ይህም የሆነ ዋናው ምክንያት በሁለቱ ሀገራት መካከል ባለው ጦርነት ውስጥ ትልቁ ምክንያት ተደርጎ የሚነገረው እስካሁን ድረስ የአውሮፓ ህብረት አባል ሀገር ያልሆነችው ዩክሬን አባል ሆናለሁ ስትል፣ ራሽያ በበኩሏ እንዴት ተብሎ ደግሞ አንቺ አባል ከሆንሽ ክብሬንና ድንበሬን ግብረ አበሮችሽ ጋር ሆነሽ መድፈርሽ አይቀርም አይሆንም የሚል አታካራ የተጀመረ ጦርነታቸው ይኸው ዓመታትን አስቆጥሯል። የወደመው ንብረትና የጠፋው የሰው ህይወትም እልፍ ሆኗል። ታዲያ ይህንን ምን አመጣው ልትሉ ትችላላችሁ። ነገር ግን በአሁኑ ሰዓት በአውሮፓን አባል ሀገራት ውስጥ ትልቋ ስጋት ራሽያ እንደሆነች ዓለም ያውቀዋልና ይህ መፋጠጥና መደናገጥ ከዚህ ጋር የተያያዘ ሊሆን ይችላል የሚል እይታችንን ልናካፍላችሁ ብለን እንጂ ጉዳዩን ቀናት ወይንም ወራት ይፈቱታል። የሆነው ሆኖ የአውሮፓውያን ህብረት በብራዚል ሆኖ በሰጠው መግለጫ ላይ በ27 አባል ሀገራት ውስጥ የምትኖሩ ወደ 450 ሚሊዮን የምትጠጉ ዜጎች ተጠንቀቁ፣ ለመከራም ተዘጋጁት ብሏል። ነገር ግን መከራው ምንና ከየት እንደሆነ አልነገራቸውም። ነገሩ ሾላ በደፈናው አድርጎ ለ72 ሰዓታት ማለትም ለ3 ቀናት የሚቆይ ማንኛውንም ስንቅ በቤታቸው አከማችታችሁ ነፍሳችሁን ለማትረፍ ተዘጋጁ እያለ ይገኛል። የምግብ፣ የመጠጥ፣ ቀላል ለራስን ማትረፊያ እቃዎች፣ የታሸጉ ምግቦች፣ የንጽህና መጠበቂያዎች ሰብስበው በቤታቸው እንዲያስቀምጡ ነው ያዘዘው። ነገሩ መንገር ወይም ማሳወቅ ሳይሆን ትዕዛዝ ነው የተሰጠው። ለዚህ ነው ጠጠር ያለውን ጉዳይ መገመት ያቃተው። የወታደራዊ ኃይሎቻቸውንም በተጠንቀቅ እንዲቆሙና ትዕዛዝ እንዲጠብቁ ነው የተነገረው። ምናልባት ሊያጠቁ ተማክረው ሊሆን ይችላል፣ ማን ያውቃል። እንደውም ግን በመግለጫው ላይ ተዘጋጁ፣ ለማንኛውም ነገር፣ ለጦርነትም፣ ለሳይበር ጥቃትም፣ ለተፈጥሮ አደጋም ማለትም ለእሳት አደጋም ወይንም ለጎርፍ አለያም ለወረርሽኝም ቢሆን ቱን አዘጋጁ ብለዋል። ሰው ገንዘብ ለመቆጠብና ነገን የተሻለ ለማድረግ ምን ያክል መስዋዕትነት ይከፍላሉ? እንዳሁኑ ኑሮ በከበደበት ወቅት ገቢና ወጪን በማመጣጠን የተንደላቀቀ ሳይሆን የሰውን እጅ ሳያዩ ለመኖር በርካቶች የተለያዩ እርምጃዎችን ይወስዳሉ። ከወደ ቻይና የተሰማው አንዲት ወጣት ታሪክ ግን መነጋገሪያ ሆኗል። በሁናን ነዋሪ የሆነችው ይህች ወጣት ገንዘብ ላለማባከን በሚል ኑሮዋን በመጸዳጃ ቤት ማድረግን መምረጧን በሀገሪቱ የመነጋገሪያ ርዕስ አድርጎታል። በቤትና የቢሮ እቃዎች ማምረቻ ድርጅት ውስጥ የምትሰራው ወጣት የቤት ኪራይ በመወደዱ ምክንያት 6 ካሬ ስፋት ያለው ጥቅም ላይ ያልዋለ የድርጅቱ መጸዳጃ ቤት በ50 የቻይና የመገበያያ ገንዘብ ወይም $7 ኪራይ እየከፈለች ለመኖር ወስናለች። ወጣቷ አሰሪዋን ካነጋገረች በኋላ መጸዳጃ ቤቱን መኖሪያ ለማድረግ መስማማታቸውን አለቃዋ ተናግረዋል። አለቃዋ የኑሮውን ሁኔታ ከተመለከቱ በኋላ የተሻለ ነው ያሉትን ለማድረግ ቢሞክሩም ከቦታ ጥበት አንጻር ነገሮች ባለመመቻቸቱ ክፍሉን አስተካክላ መኖር መጀመሯን የሚያሳዩ ምስሎችን በማህበራዊ ትስስር ገጾቿ ካጋራች በኋላ መነጋገሪያ መሆኗ አልቀረም። ይህን ተከትሎ በርካቶች ፎቶዎቿንና ተንቀሳቃሽ ምስሎችን በመለጠፍ ትኩረት ለማግኘት እንጂ ማንም ሰው በዚህ አይነት ሁኔታ ውስጥ መኖር አይፈልግም በሚል ሁኔታውን ሲገልጹ ቆይተዋል። ወጣቷ ዝቅተኛ ገቢ ካለው ቤተሰብ የተገኘች ሲሆን ቤተሰቦቿን ለመርዳትም ከ3 ዓመታት በፊት ትምህርት ማቋረጧን ነው የገለጸችው። ቤት ለመከራየት ፍላጎት ቢኖራትም በአካባቢ በ800 ዩዋን ወይም $110 ለሚከራዩ ቤቶች የመክፈል አቅሙ እንደሌላት በመግለጽ ኑሮዋን በመጸዳጃ ቤቱ አድርጋለች። ለአሰሪዋ ወጣቷን ለተጨማሪ ውሃና መብራት 50 ዩዋን ልክፈል ብትልም አለመቀበላቸውን ጠቅሶ ምቹ ማረፊያ እንድታገኝ የተደረገው ጥረትም እንዳልተሳካ ተናግረዋል። አሁን ላይ 3000 ዩዋን አካባቢ ወራሂ ደመወዝ የሚከፈላት ሲሆን አለቃዋም በቀጣይ ቢሮ አካባቢ ክፍሉን በማመቻቸት ወደዛ የማዛወር እቅድ እንዳለው ዘገባው አመላክቷል። በወጣቷ ያልተለመደ ኑሮ የተለያየ አስተያየት የሰጡት የማህበራዊ ትስስር ገጽ ተጠቃሚዎች ገንዘብ ለመቆጠብ ያሳየችውን ቁርጠኝነት ሲያደንቁ፣ ሌሎች ደግሞ ጤንነቷ ከገንዘብ በላይ አስፈላጊ እንደሆነና ማንም ሌላ አማራጭ ከሌለው በስተቀር በመሰል ሁኔታ ውስጥ መኖር እንደሌለበት ገልጸዋል። የትግራይ የእስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ሙስሊም ሴት ተማሪዎች ላይ የተደረገው የሂጃብ መልበስ ክልከላ እስካሁን አልተነሳም ሲል አሳውቋል። ይህንን ያሳወቀው ትናንት በመቀሌ በተካሄደው የኢድ ሶላት ወቅት ነው። ምክር ቤቱ ዋና ጸሐፊ ሀጂ መሐመድ ካሳይ የሂጃብ መልበስ ክልከላ እስካሁን አልተነሳም ያሉ ሲሆን አሁንም ጥያቄያችን እንዲመለስ ጥሪ እናቀርባለን ብለዋል። የሃይማኖት መቻቻልና መከባበር የአንድ ሀገርና ሕዝብ መልካም ጌጥና መለያ ናቸው ሲሉም ገልጸዋል። ክልከላው የሃይማኖት እኩልነትና የመማማር መብት የሚጻረር ነው ያሉ ሲሆን ምክር ቤቱ ጉዳዩን በሕግ እየተከታተለ እንደሚ
እንደሚገኝ አመልክተዋል። የትግራይ የእስልምና ጉዳዮች ከፍተኛ ምክር ቤት ከፌዴራል የእስልምና ጉዳዮች ጠቅላይ ምክር ቤት በመተባበር ታሪካዊና ሃይማኖታዊ የአልነጃሺ መስጂድ በማልማት የቱሪስቶች መዳረሻ ለማድረግ ያለመ አልነጃሺ በማለት የተሰየመ ፕሮጀክት ግንባታ ለማካሄድ ጥናት ማጠናቀቃቸውን ተነግሯል። በኢቢኤስ ቴሌቪዥን አዲስ ምዕራፍ ፕሮግራም ላይ የአስተዳደራዊ እርምጃ ተወሰደ። የኢትዮጵያ መገናኛ ብዙሃን ባለስልጣን በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘ ፕሮግራም ላይ አስተዳደራዊ እርምጃ መውሰዱን አስታወቀ። ባለስልጣኑ ፕሮግራሙ እሁድ መጋቢት 14 ቀን 2017 ዓ.ም ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅ እና ከዘርፉ ህጎች አንጻር መገምገሙን ገልጿል። በዚሁ መሰረት በጣቢያው የቀረበው ፕሮግራም በሐሰተኛ መረጃ ላይ የተመሰረተ ህዝብን የሚያሳስትና ጥርጣሬ የሚፈጥር የመገናኛ ብዙሃን አዋጅ 1238 ህዝባር 2013 ጥላቻ እና ንግግርን፣ ሐሰተኛ መረጃን ስርጭትን ለመከላከልና ለመቆጣጠር ባወጣው አዋጅ 1185 ህዝባር 2012 እንዲሁም የጋዜጠኝነት ሙያ ስነ ምግባርን፣ መደበኛ የጋዜጠኝነት አሰራርን የሚጥስ አሰራር የተከተለ ሆኖ ተገኝቷል ብሏል። ጣቢያውን በፕሮግራሙ ዙሪያ ተጠይቆ ለባለስልጣኑ በሰጠው ምላሽ ያሰራጨው ፕሮግራም ሐሰተኛ መሆኑና ስህተት መፈጸሙን ማረጋገጡ ባለስልጣኑ ባወጣው መረጃ አመላክቷል። ባለስልጣኑ ጉዳዩን መርምሮ በጣቢያው የሚሰራጨው አዲስ ምዕራፍ የተሰኘው ፕሮግራም በኤዲቶሪያል አሰራር ላይ አስፈላጊውን እርምት ወስዶ ለባለስልጣኑ እስኪያሳውቅና ውሳኔ እስኪያገኝ ድረስ ፕሮግራሙ ከስርጭት አግዶ እንዲቆይ መወሰኑንና የጽሑፍ ማስጠንቀቂያም የተሰጠ መሆኑን ገልጿል። የፖሊስ አባል በአደባባይ ተገደሉ። በደሴ ከተማ ከፖሊስ አባል በተተኮሰ ጥይት የሰው ሕይወት አለፈ። በደሴ ከተማ አስተዳደር ዛሬ መጋቢት 23 ቀን 2017 ዓ.ም ከጧቱ 2 ሰዓት ላይ በከተማችን ልዩ ስሙ ፒያሳ ሜጤሮ መቃኛ አካባቢ የደሴ ከተማ ሁለተኛ ፖሊስ ጣቢያ አባል የሆነው ዋና ሳጅን ገብሬ እውነቱ በአደባባይ በጥይት ተገደሉ። አባሉ በተመደቡበት የቀጠና ሴንተር መኖሪያ አቅራቢያ ነዋሪ የሆኑት ሼህ መሐመድ ሰይድ እና ባለቤታቸው ወይዘሮ ጀሚላ መሐመድን በያዘው ክላሽ መሳሪያ በተተኮሰ ጥይት ቆስለው በደሴ ስፔሻላይዝድ ሆስፒታል በሕክምና ላይ ያሉ ሼህ መሐመድ ሰይድ ህይወታቸው አልፏል። የባለቤታቸው ሁኔታም በሕክምና ላይ እንደሚገኙ በደሴ ከተማ አስተዳደር ፖሊስ መምሪያ ሁለተኛ ዋና ጣቢያ ኃላፊ ምክትል ኢንስፔክተር ጸጋባተ ገልጸዋል። እንደ ምክትል ኢንስፔክተር ጸጋባተ ገለጻ ድርጊቱን የፈጸመው ግለሰቡ ከፖሊሶቹ ጋር ጥሩ ግንኙነት እንዳልነበራቸው በመግለጽ በአሁኑ ሰዓት በሁለተኛ ዋና ፖሊስ ጣቢያ በህግ ቁጥጥር ስር እንደሚገኝ ተናግረዋል። አክለው የድርጊቱ መንስኤ በሚገባ ለመለየት የፖሊሱ ተቋም የምርመራ ቡድን በማዋቀር የህግ የበላይነትን ፍትህ እንዲረጋገጥ እየተጣራ እንደሚገኝ አስረድተዋል። የጣቢያው ኃላፊ በደረሰው ጉዳት የፖሊስ ጣቢያው ማዘኑን፣ ጉዳዩን ከሌላ ነገር ጋር በማያያዝ ሌላ ሁከት ለመፍጠር የሚሞክሩ ሰዎች ከድርጊታቸው እንዲቆጠቡ በማሳሰብ የምርመራ ውጤቱ የደረሰበትን ደረጃ በቀጣይ ለህዝባችን የምንሰጥ ይሆናል ብለዋል።